ሰላም ጤና ይስጥልኝ ተመልካቾቻችን እንዴት ሰንብታችኋል? ዲፕሎማሲያችን ፕሮግራም ተጀምሯል። ይህ መሰናዶ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ከውጭ ጉዳይ ሚኒስቴር ጋር በመተባበር የሚያዘጋጀው ነው። የዲፕሎማሲያችን ፕሮግራም እንግዲህ በየሳምንቱ በተለያዩ የሀገራችን ዲፕሎማሲያዊ ጉዳዮችን የሚዳሰስበት ነው። ማርታ ግርማ የዛሬውን ፕሮግራም እየመራው አብሬያችሁ ቆያለሁ። በሳምንቱ የተሰሙ ዋና ዲፕሎማሲያዊ ሁነቶችን የምንዳስስበት የዜና ዲፕሎማሲ መሰናዶ ነው ቀዳሚ የሚሆነው እንደሚከተለው ይቀርባል። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር ኢትዮጵያ በ2027 በምታስተናግደው የኮፕ 32 ዝግጅት ዙሪያ መወያየታቸውን በማህበራዊ ትስስር ገጻቸው አስታውቀዋል። ጠቅላይ ሚኒስትሩ ዋና ጸሐፊውና ቡድናቸው ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ ያላቸውን እምነትም ገልጸዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ ከቻይና የውጭ ጉዳይ ሚኒስቴር የውጭ ጉዳይ ደህንነት ጉዳዮች ዳይሬክተር ጀነራል ዋንግ ሊሲንግ ጋር በጽህፈት ቤታቸው ተወያይተዋል። ሁለቱ ወገኖች በውይይታቸው በጸረ ሽብር ዘመቻ፣ በተቀናጀ ወንጀልን በመከላከል፣ በመረጃ ልውውጥ፣ በአቅም ግንባታና በቴክኖሎጂ ሽግግር በቅንጅት በመስራት ለዓለም ሰላምና ደህንነት በትብብር መስራት እንደሚገባም ተስማምተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ በኢትዮጵያ የኔዘርላንድ አምባሳደር የሆኑትን አምባሳደር ክርስቲን ፓረንን በጽህፈት ቤታቸው ተቀብለው አነጋግረዋል። ሁለቱ ወገኖች የሁለቱ ሀገራት የጋራ ፍላጎቶች በሆኑ የሁለትዮሽና የኢኮኖሚያዊ ትብብሮች እንዲሁም ቀጠናዊ የደህንነት ጉዳዮች ዙሪያ የተወያዩ ሲሆን የሁለቱን ሀገራት ግንኙነት የበለጠ በፖለቲካ ምክክርና የባለስልጣናት ጉብኝት በማሳደግ ለማጠናከርም ተስማምተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሬን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴኤታው ኢጋድ ስኬታማ ቀጠናዊ ዲፕሎማሲያዊና የጋራ ውሳኔዎችን ለማራመድ ወሳኝ የባለብዙ ወገን መድረክ በመሆኑ ኢትዮጵያ ከተቋሙ ጋር ያላትን ትብብር አጠናክራ እንደምትቀጥልም ገልጸዋል። ኢትዮጵያ በርካታ ለቱሪስት መዳረሻ የሚሆኑ ቅርሶች ባለቤት ሀገር ነች። ነገር ግን የቱሪዝም ሀብቶቿን ለጎብኚዎቿ ምቹ በማድረግና በማስተዋወቅ ረገድ በቂ ስራዎች ሳይሰሩ በመቆየታቸው ከቱሪዝም ማግኘት የሚገባትን ጥቅም አላገኘችም። ታዲያ ይህንን ታሪክ ለመቀየር ለቱሪዝም ዘርፉ ከፍተኛ ትኩረት ተሰጥቶ እየተሰራ ነው። የዛሬው ፕሮግራማችን ትኩረት ቱሪዝም ነው፣ እንደሚከተለው ይቀርባል። በቱሪዝም ሀብታቸው ከሚታወቁ የዓለም ሀገሮች አንዷ ናት። በአያሌ ታሪካዊና ተፈጥሯዊ መስህቦቿ፣ ብሔራዊ ፓርኮቿ፣ ደማቅ ሃይማኖታዊና ባህላዊ ስርዓቶቿ ትታወቃለች። ሁሉም አይነት የቱሪዝም ሀብቶች ባለቤትነት ትጠቀሳለች። የሰው ዘር መገኛ ምድረ ቀደምት ኢትዮጵያ። ኢትዮጵያ ምንም እንኳን በተፈጥሮ ሰው ሰራሽና ባህላዊ ቅርሶቿ በዓለም ብትታወቅም በርካታ መስህቦቿንም በዩኔስኮ ብታስመዘግብም በዘርፉም ቢሆን ከአፍሪካ ቀዳሚ ስፍራ ላይ ብትሆንም ከዚህ ሁሉ ጸጋዋ ግን የሚገባትን ያህል እያገኘች አይደለም። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለ መጥቶ አያይህም። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኤንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። ቢኮዝ አሁን ያለው እንደ ድሮ በጀልባ ሀገር አቋርጦ የሚጓዝ ሰው አይደለም። አትራክሽንስ አሉን፣ ግን ዴስቲኔሽን የለንም። አትራክሽንና ዴስቲኔሽን አዋህደን እንስራ። በ2017 1.3 ሚሊዮን አካባቢ ጎብኚዎች ሀገራችን ጎብኝተዋል። ባለፉት 2 እና 3 ዓመታት ደግሞ ከፍተኛ የሆኑ ዓለም አቀፍ ሁነቶች ወደ በሀገራችን እየተስተናገዱ ነው። አዲስ አበባ በእርግጥም የአፍሪካ ዲፕሎማሲ ማዕከል መሆኗን
እያስረገጠች ያለች ከተማ ነች። ከዚህ አንጻር ባለፈው ዓመት ብቻ ወደ 154 አካባቢ ዓለም አቀፍ ሁነቶችን አስተናግዳለች። የቱሪስት ቁጥሩ በጣም አበረታች በሆነ ፕሮሚሲንግ በሆነ መንገድ እየጨመረ ነው። ይሄ ማለት ግን ከሚገባን ካለን ሀብት ኢትዮጵያ ካላት አቅም የቱሪዝም የመልማት አቅም አንጻር እዚህ ግባ የሚባል አይደል። ብዙ ስራ ይጠይቃል። በዓለም አቀፍ ደረጃ የተከሰተውና ለብዙ ዘርፎች መዳከምና ኪሳራ ምክንያት የሆነው የኮቪድ-19 ወረርሽኝ በኢትዮጵያ የቱሪዝም ሴክተር ላይ ተጽዕኖ ከማሳደሩም ባሻገር ወደ ኢትዮጵያ የሚመጡ ጎብኚዎች ቁጥር ተገማች እንዳይሆንም አድርጎታል። በአሁኑ ወቅት የኢትዮጵያ የቱሪስት መዳረሻ ቦታዎችን በውጭ ለማስተዋወቅ በተለያዩ ሀገራት በሚገኙ ቆንጽላዎችና ኤምባሲዎች አማካኝነት የቱሪዝም ዲፕሎማሲ ስራዎችን ታከናውናለች። ከነዚህም መካከል ፈረንሳይ፣ ሳውዲ አረቢያ፣ ስዊድን እና ኳታር የሚገኙ የኢትዮጵያ ኤምባሲዎች ተጠቃሽ ናቸው። በቱሪዝም መስክ የሀገራችን ቱሪዝም መስህቦች በተለይ በዩኔስኮ የታወቁ የድሮ የቱሪስት ቦታዎችን ጨምሮ አሁንም አዳዲስ የቱሪስት መስህቦችን ለማስተዋወቅ ኤምባሲው ከፍተኛ ስራ እየሰራ ይገኛል። በተለያዩ የንግድ የቱሪስት ትርኢቶች ላይ በመገኘት የሀገራችንን የቱሪስት መስህቦች እናስታውቃለን። ከዛ በተጨማሪ ደግሞ ከተለያዩ የቱር ኦፕሬተሮች ጋር በመገናኘት ኢትዮጵያን የነሱ ዴስቲኔሽን ፓኬጃቸው ውስጥ እንዲያካትቱ የማግባባት ስራ ይሰራል ማለት ነው። ከዚህ በተጨማሪ የዲያስፖራውንም በኢንጌጅ በማድረግ በእነሱ በኩልም የኢትዮጵያ ቱሪዝም ዴስቲኔሽን እንዲካተት ብዙ ጥረት ስራ ሲሰራ ቆይቷል። በኤምባሲው ደረጃም የተለያዩ ኩነቶችን በማዘጋጀት የኢትዮጵያን የቱሪዝም መስህቦችን እናስታውቃለን። የኢቲ ሆሊዴይስ ፓኬጅ አለው። የኢቲ ሆሊዴይስ እሱን በማስተዋወቅ የቀጠር ቱሪስቶች ከቲኬቲንግ ጀምሮ ከሆቴልን ጀምሮ ሎካል ትራንስፖርት እና የቱር ጋይድን አጠቃላይ ሀገር ቤት ደርሰው ያሉትን የቱሪስት መዳረሻዎችን ካዩ በኋላ በሰላም ወደ ሀገራቸው መመለስ የሚችሉበትን ፓኬጅ ከኢትዮጵያ አየር መንገድ የኳታር ቅርንጫፍ የስራ ኃላፊዎች ጋር በጋራ ፕሮሞት የምናደርገው ነው። ሁለተኛው ደግሞ ኢትዮጵያን የቱሪስት መዳረሻዎችን የማስተዋወቅ ስራዎችን እንሰራለን። ከዛ አልፈን ግን ደግሞ በኳታር ያሉ በቱሪዝም ዘርፍ የተሰማሩ የቱር ኦፕሬተሮች ስለ ኢትዮጵያ የቱሪስት መዳረሻ ተቋማት፣ ሪዞርቶች፣ ኢኮሎጂዎች እነዚህ በደንብ እንዲያውቁት በቪዲዮ እና መረጃቸው እንዲደርሳቸው በማድረግ እነሱም ለሚጠይቋቸው ለክላይንቶቻቸው እንዲያቀርቡ ሰፊ ስራ እየተሰራ ነው ያለው። ቱሪዝም ፌርስ አሉ፣ ኤግዚቢሽኖች። እዛ ላይ እዚህ አካባቢ ካሉ የቱር ኤንድ ትራቭል ኤጀንሲዎች እንዲሁም ደግሞ በዚህ ረገድ ከፍተኛ አጋራችን ከሆነው ከኢትዮጵያ አየር መንገድ ቢሮ ጋር በመተባበር በሚካሄዱ ፌሮች ላይ ተሳትፎ እናደርጋለን። የኢትዮጵያን የቱሪዝም እምቅ ሀብት እናስተዋውቃለን ማለት ነው። ሌላው ከዚሁ ጎን ለጎን የሚደረገው ደግሞ የተለያዩ የስዊድን እና ኢትዮጵያውያን ማህበሮች አሉ። በየከተሞቻቸው ዝግጅቶችን በሚያደርጉበት ወቅት እዛ ላይ ከነሱ ጋር ተሳትፎ በማድረግ የኢትዮጵያን የቱሪዝም አማራጮች እናስተዋውቃለን ማለት ነው። ከዛ በተረፈ ደግሞ እንደዚሁ በተለይ አፍሪካ ላይ ትኩረት አድርገው ቱሪስቶችን የሚወስዱ ትራቭል አሬንጅመንቶችን የሚያዘጋጁ የትራቭል እና ቱር ድርጅቶች ጋራ ኢትዮጵያንም እንደ አንድ አማራጭ እንዲያዩና በቱር ፓኬጃቸው እንዲያስጎበኙ ከነሱ ጋራ ገለጻዎችን እናደርጋለን። ያሉንን ቪዲዮዎች በመጠቀም በሀገራችን ያሉ የቱሪዝም መዳረሻዎችን እናሳያለን። እንደዚሁም ሀገራችን ከሚገኙ የቱር ኤንድ ትራቭል ኤጀንሲዎች ጋራ የማች ሜኪንግ ስራ በመስራት ለስዊድን ቱሪስቶች በሚያስተዋውቁበት ወቅት ኢትዮጵያን እንደ አንድ መዳረሻ እንዲያስተዋውቁ ከነሱ ጋራ እንሰራለን ማለት ነው።
የሳዑዲ አስጎብኚዎች፣ የጉዞ ወኪሎች ኢትዮጵያን በፓኬጆቻቸው እንዲያካትቱ በስፋት ከነሱ ጋር በመገናኘት እየተሰራበት ነው ያለው። ለሚዲያና አስጎብኚ ተቋማት ወቅታዊ የሆነ የቱሪዝም መረጃዎች፣ አዳዲስ የቱሪዝም መዳረሻዎች እየተገነቡ ነው ያለው። ይህንን በፍጥነት እንዲያገኙ እንዲያውቁ እና በአካልም ሄደው እንዲያዩ ለማድረግ እየተሰራ ነው ያለው። ሌላው የጉዞ ኤግዚቢሽን ትራቨል ፌር ላይ በመሳተፍ ይህንን የቱሪዝም ፖቴንሻሎቻችንን ወይም አቅሞቻችንን የማስተዋወቅ ስራ እየተሰራ ነው ያለው። የተለያዩ የባህልና ቱሪዝም መድረኮችን በኤምባሲውም ደረጃ በማዘጋጀት የሳዑዲ ጎብኚዎችን ፖቴንሻል ጎብኚዎችን በመጋበዝ በዚህ ላይ ግንዛቤ እንዲኖራቸውና እንዲሳተፉ ለማድረግ ስራ እየተሰራ ነው ያለው። ሌላኛውና በጣም አሁን ኢምፓክትም እያመጣ ያለው ቴክኖሎጂ አቅም በመጠቀም የዲጂታል ዲፕሎማሲ ፕላትፎርሞችን በመጠቀም የሚሰራ የማስተዋወቅ ስራ ነው። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ 29 ቅርሶችን በ4 ምድብ ያስመዘገበች ሲሆን በቅርቡም ኢትዮጵያ በዩኔስኮ ስራ አስፈጻሚ አባል በመሆንም ተመርጣለች። ይህም ኢትዮጵያ በዓለም አቀፍ ደረጃ በቱሪዝም ዘርፍ ያላትን ሀብት ለማስተዋወቅም የጎላ ሚና ይኖረዋል። በቅርቡ ሳማርካንድ ኡዝቤክስታን በተካሄደው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ ሀገራችን የስራ አስፈጻሚ ቦርድ አባል ሆና ተመርጣለች። ሀገራችን እንግዲህ ከሌሎች አባል ሀገራት ጋር በመሆን በዚህ ቦርድ እስከ 2000 እንደ አውሮፓውያን አቆጣጠር እስከ 2029 ድረስ በማገልገል ትሰራለች። በዚህ ቦርድ አባል መሆን እንግዲህ እንደሚታወቀው አስፈጻሚ ቦርዱ ከሶስቱ ዋና የሴክሬታሪያትን እና ጀነራል ኮንፈረንሱን ጨምሮ ዋና መሰረታዊ አካል ነው። ስለዚህ ሀገራችን በዚህ አስፈጻሚ ቦርድ ውስጥ ሆና የሀገራችንን አቋም ለማራመድ እንዲሁም አህጉሪቱን ጥቅም ለማስጠበቅ ያስችላታል። ስለዚህ ትልቅ ድል ነው ለማለት እችላለሁ። በሀገር አቀፍ የኢኮኖሚ ማሻሻያው የ10 ዓመቱ መሪ ዕቅድ ውስጥ የቱሪዝም ዘርፉን የምጣኔ ሀብቱ ምሰሶ ከሆኑት 5 ዘርፎች አንዱ ሆኖ ተቀምጧል። በጠቅላይ ሚኒስትር አብይ አህመድ አነሳሽነት ነባር የቱሪዝም ሀብቶች ላይ የማሻሻል እንዲሁም ለቱሪስቱ መዳረሻ ሊሆኑ የሚችሉ ዘላቂና ተወዳዳሪ የቱሪዝም የልማት ፕሮጀክቶች ተገንብተው ወደ ስራ ገብተዋል። ማረፊያው በሌለበት አትራክሽን ስላለ ብቻ በበቂ ደረጃ ሰው አይመጣም። ባለፉት 3 ወራት 10,000 የሳውዲ ዜጎች ወንጪን የጎበኙት አትራክሽኑ ብቻውን ባለበት ሰዓት አልመጡም። ዴስቲኔሽን ተሰራን ጭምር ነው። ሁለቱ ተደምሮ መሆን አለበት። ማርኬትም ታርጌት እናድርግ። ሁሉንም ማሰብ አንችልም። ለኛ ኮስት፣ ለኛ ባህሪ፣ ለኛ ዌዘር የሚመጥነውን ሰው ለይተን እናምጣ። ለወንጪ የሚመች ቱሪስት አለ፣ ለአርባ ምንጭ የሚመች ቱሪስት አለ፣ ለጅጅጋ የሚመች ቱሪስት አለ፣ ለሐረር የሚመች ቱሪስት አለ። ያን ለይተን ለዚያ ቱሪስት እንስራ። ኢትዮጵያ ውስጥ በጣም በርካታ ፖቴንሻሎች አሉ። መጀመሪያ ካፓቢሊቲስ ያሉንን ካፓቢሊቲስ አይደንቲፋይ እናድርግ። ብዙ ነገር ነው ያለው፣ እንወቅ። አንድ አይነት መሆን የለበትም። በየአካባቢ ያለውን ጸጋ ለይተን እንወቅ። ከዛስ ኮንሰርቭ እናርግ፣ ኮንቨርት እናርግ። ያወቅነውን እንጠብቅ። ወደሚታይ፣ ወደሚጨበጥ፣ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያርግ ኮመርሻላይዝ እናድርግ። ይሄ የቱሪዝም ሚኒስቴር አይሰራውም፣ ጠቅላይ ሚኒስትር አይሰራውም፣ የክልል ፕሬዝዳንት አይሰራውም። እንደ ማህበረሰብ በጋራ ታሪካችን፣ ቅርሳችን፣ ቦታችን የማድነቅ የማወደስ፣ የማክበር እና የማሳወቅ ስራ እንስራ። የሁላችን ስራ መሆን አለበት። ኮሌክቲቭሊ የሀገር ሀብት መሆኑን አምነን በሃሽታግ ፕሮሞት ብናደርገው ከፍተኛ ሀብት ሊያመጣልን ይችላል። ካሁን ቀደም ብዙ ያልታወቁ
በቱሪዝም እንቅስቃሴ የማይታወቁ በአብዛኛው በውጭም ሆነ በሀገር ቱሪስት ብዙ የማይታወቁ ያልተገለጡ የቱሪስት ሀብቶች ሴክሬት የሚባሉ በጣም አስደናቂ የቱሪዝም ሀብቶች አሉ በየአካባቢው። እነዚህን የመግለጥ ነው። በእነዚህ ቦታዎች ላይ ትልልቅ የወርልድ ክላስ ፋሲሊቲስ መገንባት ነው። ይሄ በገበታ በጠቅላይ ሚኒስትሩ ኢኒሼቲቭ በገበታ ለሀገር፣ በገበታ ለሸገር፣ ገበታ ለትውልድ እየተገነቡ ያሉ የተገነቡ አገልግሎት መስጠት የጀመሩ ፋሲሊቲዎች ናቸው። ከዛም ለዘመናት ሀገራችን የምትታወቅባቸው ደግሞ ካልቸራል የተለያዩ ካልቸራል ሄሪቴጆች ቅርሶች አሉ፣ የተለያዩ ታሪካዊ ቦታዎች አሉ። እነሱ ላይ ደግሞ እሴት መጨመር የበለጠ ሳቢ የበለጠ ተፈላጊ የበለጠ አክሰሰብል የማድረግ ስራ ነው። ከዚህ አንጻር እንደ አሁን የጎንደር አብያተ መንግስታት እድሳት ስራ መመልከት እና ላንድስኬፒንግ የማስዋብ ስራ መመልከት ይቻላል። በጅማ አባ ጅፋር ቤተ መንግስትን እየተሰራ ያለው አጠቃላይ ታሪካዊ ይዘቱን ጠብቆ የማደስና ከዛ ባለፈ ደግሞ እንደ አንድ የቱሪስት ማዕከል ለማድረግ የሚያስችል ላንድስኬፒንግ እና የፋሲሊቲ ልማት ስራዎች አብረው ከዛ ጋር በተገናኘ እየተሰሩ ነው። አሁን እየተሰሩ ያሉ ባለፉት ጥቂት ዓመታት ከተሰሩት አንጻር በዚህ ከቀጠለና መንግስት በሰጠው ትኩረት ልክ አገራችን ባላት ሰፊ አባንዳንት የቱሪዝም ሀብት ልክ መንቀሳቀስ ከቻለ በእርግጥም ኢትዮጵያ ከአፍሪካ ተመራጭ የቱሪዝም መዳረሻ እንደምትሆን ጥርጥር የለም። በተለያዩ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው ስላሉ የቱሪዝም ሀብቶች ያላቸውን ግንዛቤ ለማሳደግና ኢትዮጵያን እንዲያስተዋውቁ ለማስቻል በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎችና ቆንጽላዎች የተለያዩ ስራዎችን ይሰራሉ። እንግዲህ ይህ ሀገርን የማስተዋወቅ ስራ የኤምባሲው ብቻ አይደለም። እያንዳንዱ የኢትዮጵያ ዜጋ ሀገሩን በተለያየ መስክ እያስታወቀ ይገኛል። በፈረንሳይ ሀገር የሚገኙ የተለያዩ የኢትዮጵያ ሬስቶራንቶች አሉ። እነሱ ራሳቸው ሀገርን በማስተዋወቅ ደረጃ ትልቅ ድርሻ አላቸው። ከዛ በተናጠል ደግሞ ከትውልድ ኢትዮጵያውያን ጋር በመሆን አዳዲስ የቱሪስት መዳረሻዎችን እንዲሁም ነባሮችን ቱር ኦፕሬተሮች በፓኬጃቸው እንዲያካትቱ የማግባባት ስራ ይሰራል። እንዲሁም በቅርቡ በፖርቹጋል አንድ ቱር ኦፕሬተር በትውልድ ኢትዮጵያውያን እገዛ በፓኬጃቸው እንዲያካትቱ ለማድረግ ተችሏል። አሁን ተገንብቶ ያለቁትን ማወቅ ብቻ ሳይሆን በሂደቱ እነዚህ መዳረሻዎች ተገንብተው አሁን ለደረሱበት ውጤት ደረጃ እንዲደርሱ በማድረግ ሂደትም በስፋት ሲሳተፉ የቆዩ ኢትዮጵያውያን ነው ያሉት እዚህ ማለት ነው። ለምሳሌ እነዚህ ገበታ ለሀገር፣ ገበታ ለትውልድ ፕሮግራሞች ውስጥ ካላቸው ሪሶርስ በጣም ጀነረስሊ በማዋጣት ከመጀመሪያ እስከ መጨረሻ ሲሳተፉ የነበረበት ሁኔታ ነው ያለው። ኢትዮጵያኖች ስለ ሀገራቸው አዲስ ስለሚሰሩ ስራዎች፣ ሀገራችን ላይ እየመጡ ስላሉት ለውጦች በቂ ግንዛቤ በፋክት የተጨበጠ በቂ ግንዛቤ እንዲኖራቸው እናደርጋለን። በኳታር ላይ የሚዘጋጁ ማንኛውም የዝግጅት ኢትዮጵያን የሚያስተዋውቁ ዝግጅቶች እዚህ ያሉ ኢትዮጵያኖች የዛ የዝግጅቱ ዋና አካል ናቸው። በቱሪዝም ፕሮሞሽኑ የኢትዮጵያውያን ተሳትፎ የሌለው ነው ማለት ይችላል። ኢትዮጵያውያን የሆኑ ስዊድኖች ከዛ ተነስተው ወደ ኢትዮጵያ ለመሄድ ፍላጎታቸውን ሲያሳዩን በተቻለን መጠን የጉብኝት ፕሮግራም እንዲዘጋጅላቸው መጎብኘት የሚፈልጓቸውን ቦታዎች እንዲያዩ ከዳያስፖራ አገልግሎት ጋር በመተባበር ዝግጅት እንዲደረግና የሚፈልጉትን ቦታዎች አይተው እንዲመጡ የማድረግ ስራዎችን እንሰራለን። የቱሪዝም ዘርፍ መሻሻል እንዲያሳይ የሁሉንም አካላት ርብርብ የሚጠይቅ በመሆኑ በአውሮፓና በመካከለኛው ምስራቅ የሚገኙ የፈረንሳይ፣ የሳውዲ አረቢያ፣ ኳታርና ስዊድን ኤምባሲዎችና ቆንጽላዎች በያሉበት ቀጠና የጋራ መድረክ በመፍጠር የተለያዩ ስራዎችን እየሰሩ ይገኛሉ። በየወሩ
አውሮፓ ያለን ኤምባሲዎች በወር አንድ ጊዜ ስብሰባዎችን እናደርጋለን። የቱሪዝም ጉዳይን በሚነሳበት ወቅት ወይም ደግሞ ኢሹ በሚኖረን ወቅት መረጃ መለዋወጥ በሚያስፈልገን ወቅት መለዋወጥ የሚያስፈልጉን መረጃዎች ልውውጥ እናደርጋለን ማለት ነው። እዚህ ሪያድ ሚስዮናችን አለ፣ ጅዳ ላይ ደግሞ ኮንሱል ጽሕፈት ቤታችን አለ። እነዚህ መካከል ቋሚ የሆነ በየ3 ወሩ የምንገናኝበት ለዚህ ለቱሪዝም ልማትና ፕሮሞሽን ስራዎችም ጥሩ አቅም ሆኖናል። በአውሮፓ የሚገኙ የኢፌዴሪ ኤምባሲዎች የቅንጅት መድረክ አለን። በየሳምንቱ እንገናኛለን። በወር አንዴም ውይይት እናደርጋለን። በፈረንሳይ ኤምባሲያችን ተነሳሽነት በዚህ ሀገር ብዛት ያላቸው በጉዲፈቻ የመጡ ኢትዮጵያውያን ስላሉ ለነሱ ኢትዮጵያን ለማስተዋወቅ በተለይም ፍላጎቱ ስላለ አማርኛን ቋንቋ መሰረት አድርገን የአማርኛ ቋንቋ በነፃ እየተሰጠ ይገኝ ነበር። ነገር ግን ሰፋ አድርገን በዚህ ዓመት የሌሎቹንም የአውሮፓ የሚገኙትን የኢትዮጵያን ኤምባሲዎች በማሳተፍ በዙም በቪዲዮ ኮንፈረንስ የአማርኛ ትምህርት በጉድፈቻ ለመጡ ልጆች እንዲሁም ውጭ ሀገር ዜጎች ፍላጎቱ ላላቸው ቋንቋ ለማስተማር ዝግጅት እያጠናቀቅን ነው። በቅርቡ ይጀመራል። መንግስት ለዘርፉ የሰጠው ትኩረት ትልቅ መሆን ኢትዮጵያ በአፍሪካ ብሎም በዓለም ተመራጭ የቱሪስት መዳረሻ እንድትሆን ከማስቻሉ ባሻገር ከሌሎች ሀገራት ጋር ያላትን ግንኙነት ለማሳደግና ገጽታዋን ለመገንባት ትልቅ ሚና ይኖረዋል። ተመልካቾቻችን ዲፕሎማሲያችን ፕሮግራም ነው እየተከታተላችሁ ያላችሁት። አሁንም በቱሪዝም ዲፕሎማሲ ላይ ትኩረት አድርገን እንቆያለን። የእንግዳ መሰናዶ ሰዓታችን ላይ ነው ያለነው። አሁን በቱሪዝም ሚኒስቴር የቱሪዝም ፕሮሞሽንና ግብይት ዘርፍ ሚኒስትር ዴኤታ ከሆኑት ዶክተር እንደገና አበበ ጋር ቆይታ እናደርጋለን። ተከታተሉን። በቱሪዝም ሚኒስቴር የቱሪዝም የፕሮሞሽንና ግብይት ዘርፍ ሚኒስትር ዴኤታ ከሆኑት ዶክተር እንደገና አበበ ጋር ቆይታ እናደርጋለን። ዶክተር ፈቃደኛ ሆነው ጊዜውን ስለሰጡ እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። በኢትዮጵያ ቱሪዝም ከፍተኛ ትኩረት ተሰጥቶ እየተሰራበት እንደሆነ ይታወቃል። በዋናነት የቱሪዝም ሀብት ከመጠቀምና ከማስተዋወቅ አንጻር የሚሰሩ ስራዎች ምንድን ናቸው? ጥሩ እንግዲህ የለውጥ መንግስት ከመጣ ወዲህ አገር በቀል ኢኮኖሚክ ሪፎርም ሲደረግ አንዱ እሳቤ የነበረው ሰፋ ባለ ሁኔታ ከዚህ በፊት እንጠቀምባቸው የነበሩትን አንድ አይነት ኢኮኖሚ ከሚሆን ብዛ ኢኮኖሚን መጠቀም የሚል ነው መነሻ የነበረው። በዛ ውስጥ እንግዲህ 5 ከብዛ ኢኮኖሚ የሆኑ ሀገሪቷን ኢኮኖሚ ያንቀሳቅሳሉ ተብሎ ሪፎርም ሲደረግ ነው ቱሪዝም ያን የመጣው። ቱሪዝም ሲመጣ ከዛ ልዩ ትኩረት ተሰጥቶት በሚኒስቴር መስሪያ ቤት ደረጃ ተቋቁሞ ከሁሉ በላይ ግን ሀገሪቷ ምን አላት፣ በምን መልኩ ልንጠቀምበት እንችላለን የሚለውን ጸጋ ማወቅ፣ ከዛ ጸጋውን ማወቅ ብቻ ሳይሆን ማልማት ብቻ ሳይሆን ደግሞ በደንብ ማስተዋወቅና ለዓለም ገበያ ማቅረብና ገቢ ማግኘት ነው ትልቁ ዓላማ። በዛ ውስጥ ግን ሊረሳ የማይገባው አዳዲሶቹን ከማልማት ውጪ በፊት የነበሩትን ደግሞ ወደ እነሱ ላይ እሴት መጨመር ያስፈልግ ነበር። ምክንያቱም በጣም የቆዩ ናቸው። እነዛን የቆዩትን አሁን ካለበት ከዓለም ዳይናሚክስ ጋር በማቀራረብ ለዛ ልዩ ትኩረት ተሰርቶ እንዳልኩት አንድ ምሰሶ እንዲሆን አንድ ከእይታ በላይ ደግሞ ትሩፋት እንዲያመጣ ልዩ ትኩረት ተሰጥቶት እየተሰራ ነው ያለው። ይሄ ከሁሉ በላይ ግን የሚያስደስተኝ እኔ ቱሪዝም ሰው አዌርድ እንዲሆን በጣም ለቱሪዝም ቅርብ አልነበርንም ወይ ለቱሪስት ቅርብ አልነበርንም። ስለዚህ ያንን በመላ ሀገሪቷ አንድ አይነት እንዲያወራ ያንን እንቅስቃሴ ማድረግ ትልቅ ትኩረት ተሰጥቶታል ብለን መደምደም እንችላለን። ኢትዮጵያ ካላት የቱሪዝም ሀብትና አቅም አንጻር እያገኘች ያለችው ገቢ የተመጣጠነ ነው ልንል እንችላለን? በፍጹም ትልቅ ስራ ይጠብቀናል። እንዳልኩት ነው የአዌርነስ ችግር ነበረብን። ያንን የአዌርነስ ችግር አሁን በደንብ እያንቀሳቀስን ነው። ኢትዮጵያ በታሪኳ ይህን ሁሉ ሀብት ይዛ በጣም ሰፊ ሀገር ነው።
በጣም ብዛ ካልቸር ያለው ብዛ ትሩፋቶች ያሉት ሀገር ነው። በሰሜን በምስራቅ በደቡብ በፈለግሽው ብትሄጂ አዳዲስ በቃ ለዓለም በረከት ሊሆኑ የሚችሉ መስህቦች አሉ። እነዛ መስህቦች አለሙም ወደ መዳረሻ አላደጉም ነበር። ስለዚህ በዛ ልክ ካሰብነው ተመጣጣኝ ገቢ ያገኘናል፣ ስራ ይጠብቀናል። ያን ስራ ደግሞ በጋራ ለመስራት በጣም ብዙ የሴክተር ማዕቀፍ ይፈልጋል። እሱ ብቻ ሳይሆን ኢትዮጵያ አየር መንገድን የሚያክል ይዘን በጣም ብዙ ሀገር የሚበር ያንን ይዘን ሶስተኛው ዲፕሎማቲክ ከተማ መሆናችን እንዳለ ሆኖ በታሪኳ ኢትዮጵያ 1 ሚሊዮን የውጭ ቱሪስት የነበራት በሚሊኒየሙ ጊዜ ነው። አሁን ገና ነው በደንብ በተለይ ከኮቪዱ በኋላ ኮቪዱም መጥቶት ነበር። ከኮቪዱ በኋላ በዚህኛው አመት ወደ 1.296 ኒርሊ ወደ 1.3 ሚሊዮን አካባቢ ደረስ ነውና ከዛ አንፃር ሲታይ ካላት ሀብት ካላት ጸጋ ካለማቸው ኢንፍራስትራክቸር ገና ነን። የተመጣጠነ ገቢ እያገኘን አይደለንም። ትልቅ ስራ ይጠብቀናል። ቱሪዝም ዘርፉን ለማሳደግ መዳረሻዎችን ደግሞ ለመጠበቅና ለመንከባከብ እየተሰሩ ያሉ ስራዎች ምን ያህል ውጤት አምጥተዋል? አሁን እውነቱን ለመናገር ከሆነ የቱሪዝም ታሪክ 60 ዓመት የዘለለ አይደለም። የነበሩን የቱሪዝም ሀብቶችን ሞሮፍ በአንድ አይነት ገበያ ላይ ይሄ በመዝናናት ላይ ነበረ ነው። ስለዚህ ያንን በማስፋት ገበያዎችን ማምጣት ያስፈልጋል። ስለዚህ በዛ አንፃር ካሰብነው ብዙ ስራ ይጠብቀናል። ግን እየሰራንበት ባለው ሁኔታ ካሰብን ማስተዋወቁ ገና ትልቅ ድርሻ ይፈልጋል። ስለዚህ በማስተዋወቁ ውስጥ ግን ማልማቱ ደግሞ ይኖራል። በማልማቱ ካሰብን አዳዲስ መዳረሻዎች በተለይ ዓለም አቀፋዊ ስታንዳርድ ያላቸው አዳዲስ መዳረሻዎች ለምተዋል። እነዛ መዳረሻዎች ደግሞ ሲኩዌንሻሊ ከዚህ ከአዲስ አበባ ይጀምርና በአዲስ አበባ ዙሪያ እንዲሁም በሁሉም አቅጣጫ አካታችነትን ባሳተፈ መልኩ እየለሙ ነው ያሉት። እነዚህ የለሙት አዳዲሱን ብቻ ማልማት አይደለም፣ የዓለም አቀፍ ስታንዳርድን በጠበቁ ሁኔታ በተለይ አሁን ዓለም ላይ እንግዲህ በተለይ ወጣቱ ትውልድ የመንቀሳቀስ የመሄድ ፍላጎቶች ይታዩባቸው ናቸው። አንዳንዶቹ ከዚህ በፊት የምናውቃቸው ከአውሮፓ ከአሜሪካ ውጭ ደግሞ መካከለኛው ምስራቅን እንዲሁም ደግሞ የኤዥያ ሀገሮችን ብናስብ ወደ አፍሪካ የመምጣት ወደ ኢትዮጵያ የመምጣት ፍላጎት ስላላቸው ከነሱ ፍላጎቶች ጋር ሊሄዱ በሚችሉ ሁኔታ እየለሙ ነው ያሉት። በማልማት ውስጥ ደግሞ ቅርሶችን መጠበቅ አስፈላጊ ነው፣ ማልማት አስፈላጊ ነው፣ እነሱ ላይ እሴት መጨመርን አስፈላጊ ነው፣ ህይወት እንዲኖራቸው ማድረግ አስፈላጊ ነው። በእሱ አንጻር ትልልቅ ስራዎች እየተሰሩ ነው ያሉት። እንግዲህ አቅም በፈቀደ መንግስት ባለው አቅም እየሰራ ነው። ግን ከዛ በላይ የግል ወይ ደግሞ የፕራይቬት ሴክተሩ በደንብ ድራይቭ እንዲያደርገው ደግሞ መንግስት በደንብ እየሰራበት ነው ያለው። የኢትዮጵያ የቱሪዝም ሀብቶችን በውጭ ለማስተዋወቅ እንዲሁም ደግሞ ቱሪስቶችን ለመሳብ በውጭ ከሚገኙ የኢትዮጵያ ኤምባሲዎችና ቆንጽላዎች ጋር በጋራ የምትሰራቸው ስራዎች ሳሉ ወይ? አዎ እንግዲህ አሁን አንዱ በሪፎርም ውስጥ ሪፎርም ከተደረገ ውስጥ አንዱ የውጭ ግንኙነት ፖሊሲያችን ነው። አንቺም እንዳነሳሽው በጣም ብዙ ኤምባሲዎች ነው ያሉን፣ በጣም ብዙ ዲፕሎማቶች ነው ያሉን። ከዚህ በፊት የኛ የውጭ ግንኙነት ፖሊሲዎቻችን ያው ርዕዮተ ዓለምን መሰረት ያደረጉ ነው የነበሩትና አሁን ግን እንደዛ አይደለም። ልክ እንደ ሪፎርማችን እነሱም ብዛ የውጭ ግንኙነት ፖሊሲዎች ነው ያሉን። እዛ ውስጥ የንግድ የቱሪዝምና የኢንቨስትመንት ደግሞ እንደ አንድ ተልዕኮ በተለይ ከኢኮኖሚ ከታሺዎቹ ጋር በደንብ በጥልቀት ይሰራል። አንዳንዱ ኤምባሲዎች ገፋ አድርገው አመታዊ የቱሪዝምን ባህልን የሚያመላክት ያደርጋሉ። አንዳንዶቹ እኔ በግሌ የጎበኘዋቸው የቆንስላ ጽሕፈት ቤቶችና የቱሪዝሞች ደግሞ የቱሪዝም ኮርነርም አላቸው። ከዛ በላይ ግን በሚያገኟቸው በሚያንቀሳቅሷቸው ወደ ሀገር በሚያመጧቸው ባለሀብቶችና ታዋቂ ሰዎችም ቱሪዝም እዛ ውስጥ እንዲካተት ያደርጋሉ። በቅርብ ጊዜ እንኳ ከፓኪስታን፣ ከሳውዲ አረቢያ፣ ከጃፓን እንዲሁም ከቻይና የመጡ ትልልቅ ዴሊጌሽኖች በደንብ በሰፊው የተሰራበት ነው። ከውጭ ጉዳይ ጋር የምንሰራቸው ስራዎች በዚህ ብቻ የሚያቆም አይደለም። በተለይ ዓለም አቀፋዊ ኩነቶች ላይ በጋራ ነው የምንሰራው። በዓለም አቀፋዊ ኩነቶች ውስጥ ደግሞ እንደ አንድ አሁን ያለን ሀብቶች እንዲጎበኙ እንዲታዩ በስብሰባ ቦታዎች ላይ ቱሪዝም የራሱ ቡዝ ኑሮት ሀገሩ እንዲያስተዋውቅ ከውጭ ጉዳይ ሚኒስቴር ጋር በሰፊ ነው የምንሰራው። እንዳልሹ ግን በጣም ትልቁን ስራ የምንሰራው ከውጭ ሀገር ቆንስላዎችና ከኢትዮጵያ ኤምባሲ በዓለም ላይ ካሉት ኢትዮጵያ ኤምባሲ ጋር በሰፊው ስራ እየተሰራ ነው። በጣም ብዙ ሳፖርት እያደረግን ነው። በዚህ አጋጣሚ ዲፕሎማቶቻችን ባሉበት ቦታ ማመስገን ፈልጋለሁ። ቱሪዝም ዲፕሎማሲ እንደ ኢትዮጵያ ላሉ ትልቅ የቱሪዝም
ሀብት ላላቸው ሀገራት ያለው ጥቅምና ከሌሎች ሀገራት ጋር የሚኖረውን ግንኙነት ለማሳደግ ምን አስተዋጽኦ አለው? ኢትዮጵያ ሲባል ብዙ ጊዜ የምናውቃቸው የኢትዮጵያን ስም የኢትዮጵያን ታሪክ በማይመጡ ነው አንድ ግንጥል ጌጥ ነው የምንነሳው። ያንን በስራ ሳይተን በደንብ ቀይረናል። ስንዴ ማምረት፣ በህዳሴ ግድባችን በብዙ ሰክሰሶች ማንሳት እንችላለን። አሁን ደግሞ ባለን በከተማ ልማቶች በኮሪደሮቻችን ኢትዮጵያ ሌቭሏ ምን እንደሚመስል በደንብ አሳይተናል። ግን ያንን በደንብ ፍቆ ለማውጣት ደግሞ ትልቅ የዲፕሎማሲ ስራ ይፈልጋል። ስራውን በደንብ ማጉላት ማስተዋወቅ ያስፈልጋል። በጣም ሻይ ነን ኢትዮጵያን ለማስተዋወቅ። ይህን ሁሉ ሀብት ይዘን ሌሎች አገሮች አንድ ምርት ይዘው ነው ዓለምን የሚያነቃንቁት። ስለዚህ የቱሪዝም ዲፕሎማሲ ሰፋፊ ስራዎች ተጀምሯል። በተለይ ከብሪክስ ሀገራት ጋር ከኢጋድ ጋር ከኤዩ ጋር በተለይ 2063 አጀንዳ ውስጥም ስላለ ያንን ፑል አውት አድርጎ በመጠቀም ትልልቅ ስራዎች እየተሰሩ ነው። ቀላል አይደለም በቱሪዝም ዲፕሎማሲ የሚሰራው። ቱሪዝም ውስጥ ባህል አለ፣ ምግብ አለ፣ አለባበሳችን አለ። እነዚህ በደንብ በሰፊው ከሰራንበት እንግዲህ ባህሉን ያላሳደገ ሀገር በጣም ገና በደንብ ማሳደግ ከአንድ ሀገር ይጠበቃል። የባህል ልማቶቻችን የቱሪዝም ልማቶቻችን ከቱሪዝም ዲፕሎማሲ ጋር ብናገናኘው የተሻለ ነገር እናመጣለን። ስራዎች አሉ፣ ጅምሮች አሉ። እነዛ ጅምሮች ግን ጎልተው መሄድ አለባቸው። በጣም በእርግጠኝነት ጥሩ ውጤት ይመጣበታል። ምክንያቱም ሁለቱ ሚኒስቴር መስሪያ ቤቶችም እንደ ሀገርም የተያዘው ይህንኑ ስለሚገልጹ። በቅርቡ የተጠናቀቀው ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በርካታ የቱሪዝም መዳረሻዎች ተገንብተዋል። እነዚህ ሀብቶች ለቱሪዝም ዘርፉ መሻሻል የሚኖራቸው አስተዋጽኦ? ጥሩ እንግዲህ የኢትዮጵያ ህዳሴ ግድብ የሁላችንም የእያንዳንዱ ኢትዮጵያ አሻራ ያረፈበት ግድብ ነው። ያ ግድብ ፕራይመሪ ዓላማው የኤሌክትሪክ ኃይል ማመንጨት ነው። ከዛ በኋላ ግን ኤሌክትሪክ በሚያመነጭበት ጊዜ ትልልቅ ትሩፋቶች አግኝተናል ለቱሪዝሙ የሚሆነው። ለዚህ የንጋት ሐይቅ ላይ ሌሎች ሀገሮች እንደሚያደርጉት ለምሳሌ አስዋን ግድብን መውሰድ እንችላለን። አስዋን ግድብ ናስር ሐይቅን አምቶ ናስር ሐይቅ ይጎበኛል። ይሄኛው ደግሞ ከዛ የተሻለ ነው። ብዙ የአሳ ምርቶች ያሉበት ትልልቅ ደሴቶች ያሉበት ያንን በዓለም ለማስተዋወቅ የኢንቨስትመንት ፍሰቱን ለመጨመር ከውሃና ኢነርጂ ሚኒስቴር ውጭ ጉዳይ ጋር የመጀመሪያው የሮድ ማፕ ወይ ደግሞ የማፑ ተሰርቷል። ያን ማፕ እንግዲህ የመጀመሪያ ዙር ድራፍቱን ቢሾፍቱ ላይ አይተናል። ያ አንድ ትልቅ ትሩፋት ነው። ከዚሁ ጋር ተያይዞ ግን የህዳሴ ግድብ ኢንጂነሪንጉ ራሱ ታሪኩ ራሱ ኖሌጅ ማኔጅመንቱ ራሱ ደግሞ አንድ በሰፊ ሊጎበኝ የሚችል ነገር ነው። የጉብኝት ፕሮግራሞች እየተመቻቹ ነው ያሉት፣ እየተጀመሩ አሉ። እነሱ ግን በሰፊው መሄድና ለዓለም በግድ ማስታወቅ ያስፈልጋል። ምክንያቱም ትልቅ የዲፕሎማሲ ድል ስለሆነ ያንን እየሰራንበት ነው ያለ ነው። ያ ስራ ገፍቶ ይቀጥላል። የኢትዮጵያ አየር መንገድ በጣም እዚህ ላይ ትልቅ አስተዋጽኦ አለው። የቱር ኦፕሬተሮቻችን ቱር ጋይዶቻችን በራሳቸው አስተዋጽኦ እያደረጉ ነው። ከሁሉ በላይ ግን ዓለም ላይ ያሉ ዲያስፖራዎቻችን በዚህ አጋጣሚ ያንን ቦታ በመጎብኘት በማስተዋወቅ ኢንቨስት በማድረግ እንዲሰሩ በጋራ እየሰራንበት ነው ያሉት። ሌሎቹ የመዳረሻ አካላቶቻችን ላይም እንደዛ ነው። እንግዲህ አሁን እንደ ቱሪዝም ሚኒስቴር እየሰራን ያለ ነው ከዓለም ባንክ ጋር በመተባበር ሪሶርሶቹን ማፕ ማድረግ ነው የመጀመሪያው ስራ። የሲዳማ ክልል ላይ ጨርሰናል። ኦልሬዲ ያንን ላውንች ካረግን በኋላ ሀገራዊና የሀገርም እንሰራለን። ከኢንቨስትመንት ኮሚሽን ጋር ደግሞ የቱሪዝም የኢንቨስትመንት ፖቴንሻሎቻችን ለይተናል። ያ እንዳልኩሽ በተለይ ኢንቨስትመንትን በመሳብ መዳረሻዎችን ቅድም እንዳልኩሽ ነው መንግስት ሊድ ያደርገዋል። ይህ ሴክሽን ፕራይቬቱ ድራይቭ እንዲያደርገው ስለምንፈልግ ያንን በመጋበዝ ውስጥ አዳዲስ መዳረሻዎችን ብዙዎቹ መስህቦች ናቸው። እነዛ መስህቦች ወደ መዳረሻ በመቀየር ትልልቅ ኢንቨስትመንቶችን በመሳብ የስራ እድሎችን በመፍጠር የቱሪስት ቆይታ ጊዜንና ከባቢ ምቹ ከባቢ እንዲኖረው በማድረግ ውስጥ በጋራ እየሰራን ያለ ነው። በቱሪዝም ሚኒስቴር የቱሪዝም የፕሮሞሽንና ግብይት ዘርፍ ሚኒስትር ዴኤታ ከሆኑት ዶክተር እንደገና አበበ ጊዜውን ስለሰጡን እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ በድጋሚ አመሰግናለሁ። የዛሬው ዲፕሎማሲያችን ዝግጅት በዚሁ ይጠናቀቃል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።